ሰላም ጤና ይስጥልን ተመልካቾቻችን የሰኔ 26 2018 ዓ.ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ሕግ አስታወቀ። አርዕስተ ዜና። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ሕግ አስታወቀ። በኢትዮጵያ ያለ ዕድሜ ጋብቻ ቀንሷል ቢባልም አሁንም ድረስ አለመቀረፉ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በበጀት ዓመቱ የ3 ቢሊዮን ዶላር የቡና ወጪ ንግድ እቅዷን ማሳካቷን ተገለጸ። በባለፈው በጀት ዓመት 2.65 ቢሊዮን የአሜሪካ ዶላር የተገኘ ሲሆን ይህን ቁጥር ዓመት ባልሞላ ጊዜ ውስጥ ማሻሻል መቻሉን ግብርና ሚኒስትሩ አዲስ አረጋ በማህበራዊ ሚዲያ ገጻቸው አስታውቀዋል። መንግስት ለዘርፉ በሰጠው ትኩረት የቡናውን ዘርፍ ምርትና ምርታማነትን የሚያሳድጉ ስራዎች መሰራታቸው ተገልጿል። በተለይም ለቡና ምርት ጥራት ትኩረት መደረጉ ለእቅዱ ስኬት ድርሻው ከፍተኛ መሆኑን ነው ሚኒስትሩ አዲሱ አረጋ የተናገሩት። የባንክ ሂሳብ ቁጥር በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ሕግ ገለጸ። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ የፌዴራል ጠቅላይ አቃቤ ሕግ በምርመራ ማረጋገጡን አስታውቋል። የፌዴራል ጠቅላይ አቃቤ ሕግ የድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣ ወርቅ ተስፋዬ ወንጀለኞቹ አብዛኛው ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው እንደሆነና ለዚህም የተወሰነ ገንዘብ እንደሚከፍሏቸው ተናግረዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር ነው ያሉት ኃላፊዋ። ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶችን ይመርጣሉ ብለዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ ያስጭናሉ። በመቀጠልም የባንክ አካውንቱን የባለቤት የይለፍ ቃል በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ ምክትል ዳይሬክተሯ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ ባንተ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩም ተናግረዋል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተጠቁሟል። ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉ ምክትል ዳይሬክተሯ አስጠንቅቀዋል። በኢትዮጵያ ያለ ዕድሜ ጋብቻ ቀንሷል ቢባልም አሁንም ድረስ አለመቀረፉ ተገለጸ። 18 ዓመት ሳይሞላቸው ጋብቻ የሚፈጽሙ ሴቶች አሁንም ቁጥር ከፍተኛ ነው ተብሏል። እንደ ሀገር በሴቶች ላይ የደረሱ ያሉ ጾታዊ ጥቃቶችን ጨምሮ የሴት ልጅ ግርዛትንና ያለ ዕድሜ ጋብቻን ከቀደሙት ጊዜያቶች አንጻር በአሁኑ ወቅት በመጠኑ መቀነስ ተችሏል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በጉዳዩ ዙሪያ ለማህበረሰቡ ግንዛቤ ከመፍጠር ህጎችንና ፖሊሲዎችን ከማውጣት አኳያ በተሰሩ ስራዎች ይህ ውጤት ሊመዘገብ ችሏል። በሚኒስቴሩ የሴቶች መብት ከፍተኛ ባለሙያ የሆኑት አቶ ጌትነት አበብል እንደገለጹት የሴት ልጅ ግርዛትን በ2016 ዓመት ከነበረበት 65 በመቶ አሁን ላይ በ57.8 በመቶ መቀነስ ተችሏል። እንዲሁም በአማካኝ ሴት ልጆች ትዳር የሚይዙበት እድሜ ቀድሞ ከነበረበት 17.6 በአሁኑ ወቅት ወደ 18.2 ከፍ ብሏል። ይህ ውጤት በመጠኑም ቢሆን የመቀነስ አዝማሚያ
ማሳየቱን የተናገሩት አቶ ጌትነት ድርጊቱ ሙሉ ለሙሉ ማስቀረት ባለመቻሉ ከ18 ዓመት በታች በሆነ የእድሜ ክልል ውስጥ ጋብቻን የሚፈጽሙ ሴቶች መኖራቸውን ጠቁመዋል። ያለ እድሜ ጋብቻ የሚያስከትላቸው ጉዳቶች በርካታ መሆናቸው የሚገለጽ ሲሆን የህፃናትን መሰረታዊ የሰብአዊ መብት፣ የትምህርትና የጤና መብቶች አደጋ ላይ የሚጥል እንደሆነ ይነገራል። በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከልና ሁለንተናዊ ተጠቃሚነታቸውን ለማረጋገጥ ብሔራዊ የሴቶች ፖሊሲ ነባራዊ ሁኔታን ታሳቢ አድርጎ የተዘጋጀ ባለመሆኑ ዘመኑን በሚዋጅ መልኩ እንዲሻሻል መደረጉን አቶ ጌትነት አስረድተዋል። አሁን የተሻሻለው ብሔራዊ የሴቶች ማብቃትና የስርዓተ ጾታ እኩልነት ፖሊሲ እነዚህን ችግሮች በመፍታት ለሴቶች በቂ ጥበቃና ምላሽ ለመስጠት እንደሚረዳ ጨምረው ተናግረዋል። ትልልቅ የሚባሉ ባንኮች ኪሳራ ሊያስከትል የሚችል የብድር አሰጣጥ አሰራርን እንደሚከተሉ ጥናት አመላከተ። በኢትዮጵያ የሚገኙ ትልልቅ ካፒታል ያላቸው ባንኮች ለኪሳራ ሊያጋልጡ የሚችሉ አሰራሮችን ስራ ላይ የሚያውሉ ናቸው ተብሏል። እነዚህ ባንኮች ለኪሳራ የሚዳርጋቸውን አሰራር የሚከተሉበት አንደኛው ምክንያት አደጋ ቢያጋጥመን መንግስት ያግዘናል የሚል አስተሳሰብ ስላላቸው ነው ተብሏል። በጥናቱ 31 የመንግስትና የግል ባንኮችን እንደተካተቱበትና በባንኮቹ መሃል ውድድር ሲኖር ወይንም ሳይኖር ያለው ልዩነት በጥናቱ ተለይቷል። ጥናቱ ይህንን ለማረጋገጥ የ31 ባንኮችን የፋይናንስ መረጃዎችን መመልከቱ ተገልጿል። አሁን ላይ ባንኮች በከፍተኛ ውድድር ውስጥ እየገቡ መሆኑን ያመላከተው ጥናቱ ይህ ደግሞ የችግሩ መጠን እንደሚቀንስ አረጋግጧል። ጥናቱ መፍትሄ የሚሆኑ ምክረ ሀሳቦችንም አካቶ ይዟል ተብሏል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካ ለሶማሊያው የአፍሪካ ህብረት ተልዕኮ የምትሰጠውን ድጋፍ ልታቆም መሆኑን አስታወቀች። አሜሪካ በሶማሊያ ለተባበሩት መንግስታት ድርጅት የድጋፍ ቢሮ የምታደርገውን የገንዘብና የቁሳቁስ ድጋፍ እንደ አውሮፓውያኑ አቆጣጠር ከ2026 ማብቂያ በኋላ እንደምታቆም በይፋ አስታውቃለች። ይህም አልሻባብን ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሊያ የድጋፍና የማረጋጋት ተልዕኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገልጿል። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን ሰኔ 24 ቀን 2018 ዓ.ም ለአፍሪካ ህብረት በላከችው ዲፕሎማሲያዊ ደብዳቤ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ አማካኝነት የሚሰጠውን የተመድ የሎጂስቲክስ እና የኦፕሬሽን ድጋፍ የሚያራዝም ማንኛውንም ውሳኔ እንደምታግድ አስታውቃለች። ሆኖም አሜሪካ የአውሶም ተልዕኮ እንዲራዘም የሚቀርበውን ሀሳብ እንደማትቃወም ገልጻለች። የአሜሪካ እርዳታ እንደ ምጽዋት ነው አንፈልገውም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከአሜሪካ የምታገኘውን የገንዘብና የወታደራዊ እርዳታ ሙሉ በሙሉ ለማቆም መወሰናቸውን ይፋ በማድረግ ዓለም አቀፉ ማህበረሰብ ያስደነገገ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ ለሀገር ውስጥ የቴሌቪዥን ጣቢያ በሰጡት ቃለ መጠይቅ ላይ የአሜሪካን የገንዘብ ድጋፍ ከምጽዋት ጋር አነጻጽረውታል። የእስራኤል ኢኮኖሚ ከእንግዲህ ትንሽ እንዳልሆነ ሆነና ከአሜሪካ የሚገኘው እርዳታ ከጠቅላላ ሀገር ውስጥ ምርታቸው አንጻር ሲታይ እጅግ አነስተኛ በመሆኑ ይህንን የገንዘብ መጠን በራሳቸው አቅም መሸፈን እንደሚችሉ ገልጸዋል። ይህ የነጻነት ሂደት በዝግታ በ10 ዓመታት ውስጥ ተግባራዊ እንዲሆንና ከዘንድሮ ዓመት ጀምሮ እንዲጀመር እንደሚፈልጉ አክለው ተናግረዋል። ጠቅላይ ሚኒስትሩ ከኢኮኖሚው በተጨማሪ የሀገራቸውን ጠንካራ የደህንነትና የወታደራዊ አቋም በድጋሜ አንስተዋል። እስራኤል ለፍልስጤም መንግስት እውቅና የመስጠት ምንም አይነት እቅድ
እንደሌላትና ወደፊትም እንደማይኖር በድጋሚ ያረጋገጡ ሲሆን በደቡብ ሊባኖስ ድንበር ላይ የወሰዱትን የ10 ኪሎ ሜትር ይዞታ እንደማይለቁ አስታውቀዋል። የሄዝቦላህ የደህንነት ስጋት ሙሉ በሙሉ እስካልጠፋ ድረስ የእስራኤል ጦር ከሊባኖስ እንደማይወጣ የገለጹት ኔታንያሁ የሀገራቸውን ደህንነት ለመጠበቅ ሲባል አስፈላጊ ከሆነ በኢራን ላይ የሚሰነዝሩት ቀጥተኛ ጥቃቶች ተጠናክረው እንደሚቀጥሉ አስጠንቅቀዋል። ይህ የኔታንያሁ ንግግር እስራኤል በአሜሪካ ላይ ያላትን የጦር መሳሪያና የኢኮኖሚ ጥገኝነትን በመቀነስ ሙሉ በሙሉ በራሷ የምትመራ ሀገር የመሆን ስትራቴጂ ነድፋ መንቀሳቀስ መጀመሯን ያሳያል። በመጨረሻም የኢራኑ ጠቅላይ መሪ አያቶላ አሊ ሀሜኒ የቀብር ስነስርዓት ከዛሬ ጀምሮ ለ7 ቀናት በኢራንና በኢራቅ ከተሞች እንደሚከናወን ተገለጸ። ባለፈው መጋቢት ወር ሊካሄድ ታቅዶ የነበረው የቀብር ስነስርዓት በአሜሪካ እስራኤልና በኢራን መካከል ባለው ጦርነት ምክንያት እንዲራዘም ተደርጓል። የ86 ዓመቱ አሊ ካሜኒ ጦርነቱ በፈነዳበት የመጀመሪያ ቀን የካቲት 28 በመኖሪያ ግቢያቸው ላይ በተሰነዘረ የጋራ የአሜሪካና የእስራኤል የአየር ጥቃት ከቤተሰቦቻቸው ጋር መገደላቸው ይታወሳል። ከ1989 ጀምሮ ኢራንን የመሩት ሀሜኒ የአገሪቱን ወታደራዊ መዋቅር የቀረጹ መሪ ነበሩ። ይህ የቀብር ስነ ስርዓት ጦርነቱ ከተጀመረበት ጊዜ ጀምሮ ከህዝብ እይታ ተሰውረው የቆዩት ልጃቸውና ተተኪያቸው ምጅታባ ሀሜኒ ስልጣን ከያዙ በኋላ የሚከናወን የመጀመሪያው ትልቅ የመንግስት ስነ ስርዓት ነው ተብሏል። የ7 ቀናት የቀብር ስነ ስርዓት መርሃ ግብሩ ከዛሬ ከፈረንጆቹ ሐምሌ 3 ጀምሮ በዋና ከተማው ቴሄራን የሚጀመር ሲሆን የዓለም መሪዎችና ከፍተኛ ባለስልጣናት ክብራቸውን ይገልጻሉ። በመቀጠልም በሐምሌ 4 እና 5 የሟቹ አስክሬን ህዝቡ የመጨረሻ ስንብት እንዲያደርግለት በቴሄራን ግራንድ ሞሳላ መስጂድ የሚቆይ ሲሆን በሐምሌ 6 እና 7 የሽኝት ሰልፉ ወደ ታዋቂው ሺአ ሃይማኖታዊ ትምህርት ማዕከል ቆም ከተማ ይጓዛል ነው የተባለው። በመቀጠልም አስክሬኑ ወደ ጎረቤት አገር ኢራቅ በመጓዝ በሐምሌ 8 ቀን በናጃፍ ዓለም አቀፍ አውሮፕላን ማረፊያ ይፋዊ አቀባበል ከተደረገለት በኋላ ታሪካዊ በሆኑት ናጃፍና ካርባላ ከተሞች የህዝብ ሽኝት ሰልፍ ይካሄዳል ተብሏል። በመጨረሻም በሐምሌ 9 ቀን አስክሬኑ ወደ ኢራን ተመልሶ በሀሜኒ የትውልድ ስፍራና የሺአ እስልምና የተቀደሰ ከተማ በሆነችው መሻድ በሚገኘው የኢማም ሬዛ መቅደስ የቀብር ስነ ስርዓቱ ይፈጸማል ሲል አልጀዚራ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።